ዛሬ ቀን ወይ እያስተካከልኩት እኮ ነው። እዚህ ጋር በጣም እቃ ተዘበራርቆ ነበር። አዎ መጣሁ። ቆይ ሄሎ እኔ ወድ እንዴት ነሽ? አለ እንዴት ነሽ ሳሮን? አለን ሰላም ዋልሽ? እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ የእኔ ወድ እንዴት ነሽ? አለ ብዬሽ ነበር። አንቺ ረስተሽ ይሆናል እና ቶሎ በይ፣ ሌሎችም ልጆች ስላሉ እየጠበቁኝ ነው እና ቶሎ ልበሽና ውጪ። እንዴ እኔ እኮ ሱሉልታ ነኝ ያለሁት ቤት። አሁን ምን እንደምለብስ አላውቅም። ቤት ነኝ ያለሁት። ልብስ የለኝ ምን እለብሳለሁ ብለሽ ነው? ቆይ ዞሮ የሆነ ነገር ልብሰሽ እጭ፣ በቃ ዘንጭ በደንብ ማለት ነው። ቆይ እሺ ስንት ሰዓት ነው የምንወጣው? ትንሽ ከ10 ደቂቃ ወይም ከ15 ደቂቃ በኋላ መውጣት ትችያለሽ። ወይኔ ጉዴ ፈላ። በቃ ቻው፣ ጊዜ ተቃጠለ። በእናትሽ እንደዛማ ከሆነ ፕሮግራም ሲጀመር ደግሞ እኔ አስቀድሜ ነግሬሽ ነበረ። አስቀድሜ ነበረ የነገርኩሽ። ቶሎ በይ ሳሮን፣ ቶሎ በይ። እኔ እረስቸዋለሁ። በቃ እሺ በቃ እፈላልጋለሁ የሆነ ነገር እኮ ትመጣለች ስላልኳቸው እየጠበቁን ነው። ቶሎ በይ። ኡፍ አሁን ነው እንዴ የምትነግሪኝ? ታዲያ ቢያንስ ጠዋት ብትነግሪኝ በጠዋት ይሄድ ነበር። በቃ እሺ። እኔ ረሳሽው አልመሰለኝማ፣ የተዘጋጅሽ ነው የመሰለኝ። እረስቸዋለሁ። እኔ ጭራሽ አላሰብኩትም። በይ ቶሎ በይ። እሺ እኔም ልወጣ ነው። በቃ እሺ ቻው። እሺ ኡፍ አሁን ምንድን ነው የማደርገው? ምንድን ነው የሚውጠኝ? ምን ለብሼ ልሄድ ነው? ለብሼ የመጣሁት ሱሪ ነው። ምን አድርጌ ልሄድ ነው? በጣም ትልቅ ፕሮግራም ነው ደግሞ በዛ ላይ። ቆይ አንዴ አሊቲ መጣሁኝ። እሷ እዛ ሳሮን አስሬ ትለኛለች። እኔ እዚህ ምንድን ነው? ቆይ ለምን ይሆናል? ኧረ አሊቲ በእግዚአብሔር በእናትሽ ጓደኞቼ ቀጥረውኝ ለወጣ ነው። ቡና ላፈላም ለወጣ ነው ከዚህ ቤት በቃ። መጣሁ። ቆይ አንቺ ወደዚህ እንዳትመጪ ነው የመጣሁ። አፈላልሻለሁ። የእሷ ልብሶች አጫጭር ናቸው። ለእኔ ምን እንደማደርግ አላውቅም። ይቺን በጣም ወደድኳት። ልሞክራት። ቆይ አሜን አላደርግም፣ ግን በጣም ነው የሚያምረው። ላውልቅ። ይሄ ልብስ ግን በጣም የሚያማምሩ ናቸው። ግን እንደዚህ አድርጌ ወይኔ ዛሬ ተዋረድኩኝ። ዋው ይቺ አሪፍ ናት። ረዘም ያለች ይቺ በጣም ቆንጆ ናት። ይቺን አደርጋታለሁ። ግን እንደ አማራጭ ሌላ ልቀይር። ይቺ ማለት ነው። ዋው ግን ቀሚሶቹ በጣም ነው የሚያምሩት። ግን አጫጭር ናቸው። ግን ይቺ በጣም ያበደች ናት። ለፕሮግራሜ ደግሞ በጣም ቆንጆ። ወይኔ ስማ። ቆይ ከኋላ ደግሞ በጣም ብዙ ነገር ነው የምታሳየው። ይቺ ከኋላ ክፍት ናት፣ ግን በጣም ቆንጆ ናት። ታምራለች። ግን አጠረችኝ። እኔ ደግሞ ብዙም አይመቸኝም እንደዚህ አይነት ነገሮች። ይህ ፒጃማ ነው መሰለኝ። እስቲ ምንድን ናት? አይ እሷ እኮ በጣም ብዙ ቀሚስ ነው ያላት፣ ግን በጣም አጭር ናቸው። እኔ እኮ እሷ ለብሳ ሳይ ምናምን ረጅም ይመስለኝ ነበር። ኦ ማይ ጋድ። አይ ይሄ ያሮጊት ነው። ይሄን አለብስም በቃ። ይሄንን ወድጄዋለሁ። ይሄን ለብሼ ፏ ብዬ ደግሞ ምን እንደምትለኝ እንዴት አድርጌ እንደምወጣ እሷም ደግሞ ምንድን ነው የምትለኝ የሚለውን እንትን በቃ ወድጄዋለሁ። እኔ በዚህ እንትን ብያለሁ። ሌላስ ምንድን ነው? እዚህ ጋር ማሮች ብዙ ነገሮች አሉ። እዚህ ጋር የፀጉር መቆንጠጫዎች። ይሄ ስላረጀብኝ ፀጉሬን በስቺ ቆንጠጥ እዛ በነገሮች ጓደኞቼ ይዤው ልሂድ እንጂ ፏፏ ነው የሚያደርጉኝ። ግን እስከዛ ደግሞ ምን ላድርግ?
ሽቶ ፋሚሊ ሽቶ ዋው ሽቶ ልነግራችሁ አልችልም። ሽታው ልነግራችሁ አልችልም። ኦ ማይ ጋድ። እሺ ወይኔ ውዶቼ ለዛችኛዋ ቀሚስ እቺ ነበረች። ኦ ማይ ጋድ ቀለበት የወርቅ ቀለበት ቀለበት ስናደርግ ማንም ነው ቼክ የማያደርገን? ማንም አይፈልገንም ቀለበት ስናደርግ እና ማንም እንዳይጠብሰኝ ቀለበቷ እንዴት ነው የምታምሩ! እዚህ ወንድ ምናምን ይዘው ከመጡ ሴቶቹ ሊያጠብሱኝ ከሌላው እንደገና እኔ ቀለበቴን አድርጌ ራሴን ጥንቅቅ አድርጌ ጠብቄ መዝናና ሰው ነኝ። ቦርሳ ዝም ብዬ ነው ከሱሪ ጋር ማች የሚያደርግ ቦርሳ ይዤ የመጣሁት። አለምዬ ቦርሳዋን እንግዲህ ፈለግ አድርጌ ደግሞ ቦርሳዋን ማድረግ አለብኝ ዛሬ። በእሷ ነው ፋብት። እኔ ከሁሉም የወደድኩት ቀለበቱን ውዶች፣ ቀለበቱ በጣም ነው የሚያምረው። ቦርሳስ ትመርጡልኛላችሁ? ኦ እቺም በጣም አንደኛ ናት፣ ግን ጥላት ይዝልኝም። ጥላ ይዛለሁ ብያለሁ፣ ጥላት ይዝልኝም። ይሄ ደግሞ በጣም ትልቅ ነው፣ ያስጠላል። ኦ እቺን አበራታለሁ። እቺ ነው የሚይዛት። ከአለባበሴ ጋር ማች። ፀጉሬን ትንሽ የደበረኝ አላሰብኩበት። ፀጉሬን ደግሞ በቃ ይሁን፣ ምንም ማድረግ አልችልም። እና ፋፍሽ ጫማዋን እስቲ እና የላምሪ ቤተሰቦች ውዶች፣ አሁን ምን አሰብኩኝ? ጫማ የለኝም፣ ስኒከር ጫማ እንግዲህ የመጣሁትና የአለምዬ ጫማዎች ወይም ምን እየሰራሽ ነው? አይ በቃ ቀበሪ፣ ለዛሬ ቀበሪኝ እስቲ። ምን እየሰራሽ ነው? ምን እየሰራሽ ነው? ጫማው እኮ ያማልታውቀው እኮ ነው። ምን እየሰራሽ ነው? ምን እየሰራሽ ነው? ወይኔ አይደለም እኮ ፕሮግራም ተጠራው ቤት፣ እዛ ጓደኞቼ ደውለው ጠሩኝ። ይሄን እያስተካከልኩ እና ቢጠሩሽ እንደኔ ቡና ፊልኝ እያልኩ ቆይ ቡና ፊልኝ እያልኩ አንቺ አፈላለሁ። ስመጣ አፈላለሁ። ቶሎ አውልቂያት በእናትሽ ግን እንዴት እንደሚያምር አውልቂ ቶሎ አውልቀዋለሁ። በቃ እሺ። ደግሞ ጫማዬንም ደግሞ ምን አይነት እድል ነው ያለኝ ግን? አውልቂ አንቺ ባለጌ! በቃ ያው ልሰቅለው ነው። ይሄ ሁሉ አውርተሽ እንዴት ብትደፍሪኝ ነው? አንቺ ግን ሳጥኔ ውስጥ ገብተሽ እንትን ያልሽው? አይ በቃ ይቅርታ፣ እኔ እኮ ፕሮግራም ስላለብኝ እኮ ነው። እስቲ እንዲህ በይ። ያውም ደግሞ ወይኔ አንቺ ጭንቅላሽ በቃ ይቅርታ። እሺ በቃ ይቅርታ። ጉድ! ወይኔ ልጅ ያላችሁ አዝናለሁ። ያልወረደ የለም። ያልወረደ ተንትኑ ላይ አንቺ ቆይ እኔ እንደው ነገ ጠዋት ወደ ቤትሽ እኔ ምን ወጣኝና ነው ባዶ ለዛ አንጀቴ እርር የምታረጊኝ? ክረምቱን ለዚህ አሳልፌ ብለሽ ታሳርኛለሽ እንዴ? ወይ ጋርገር በለው ሽቶ ሁሉ ምሳሳለትን ሽቶ ሁሉ በስንት መከራ ከውጪ የመጣችው ነው ያልጣች። እንዴት ነው የምታረጊው? ያማል፣ እግዚአብሔርን ያማል። ቁንጥጫሽ ቶሎ ስቀኝ አንቺ ነጠላ ቁምሳጥን ያልቀራት፣ ሽቶ ያልቀራት፣ ቀለበት ያልቀራት፣ ምንድን ነው የቀራት? ህይወቴ ነው የቀራት። በቃ እኔ እዛ አኪን ከብቻለሁ ቡና ታፈላልኛለህ ብዬ አንዳች ነገር አናትሽ ላይ ይፍላብሽ።
ረመቅ አጠለረ ወደዛ እንደው ወጣትስ እንደው ወደዛ